ኦሪት ዘሌዋውያን ምዕራፍ 19 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ። ከእናንተ ሰው ሁሉ እናቱንና አባቱን ይፍራ፣ ሰንበታቴንም ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። ወደ ጣዖትም ዘወር አትበሉ። ቀልጠው የተሰሩትንም የአማልክት ምስሎች ለእናንተ አታድርጉ። እኔ እግዚአብሔር አምላካችሁ ነኝ። የደህንነትንም መስዋዕት ለእግዚአብሔር ስትሰዉ እርሱን ደስ እንድታሰኙበት ሰዉት። በምትሰዉት ቀንና በነጋው ይበላል። እስከ 3ኛውም ቀን ድረስ ቢተርፍ በእሳት ይቃጠላል። በ3ኛውም ቀን ቢበላ ጸያፍ ነው፣ ደስም አያሰኝም። የበላውም ለእግዚአብሔር የተቀደሰውን ነገር አርክሷልና ኃጢአቱን ይሸከማል። ያም ሰው ከሕዝቡ ተለይቶ ይጥፋ። የምድራችሁንም መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ። የመከሩንም ቃርሚያ አትልቀሙ። የወይንህንም ቃርሚያ አትቃርም። የወደቀውንም የወይንህን ፍሬ አትሰብስብ። ለድሆችና ለእንግዶች ተወው። እኔ እግዚአብሔር አምላካችሁ ነኝ። አትስረቁ፣ አትካዱም። ለእናንተም እርስ በርሳችሁ ሐሰት አትነጋገሩ። በስሜም በሐሰት አትማሉ። የአምላካችሁንም ስም አታርክሱ። እኔ እግዚአብሔር ነኝ። በባልንጀራ ግፍ አታድርግ፣ አትቀማውም። የሟይተኛው ዋጋ እስከ ነገ ድረስ በአንተ ዘንድ አይደርብህ። ደንቆሮውን አትስደብ፣ በእውርም ፊት እንቅፋት አታድርግ። ነገር ግን አምላክህን ፍራ። እኔ እግዚአብሔር ነኝ። በፍርድ አመፃ አታድርጉ፣ ለድሃ አታድላ፣ ባለጠጋውንም አታክብር። ነገር ግን ለባልንጀራህ በእውነት ፍረድ። በሕዝብ መካከል በሸንጋይነት አትዙር፣ በባልንጀራህም ደም ላይ አትቁም። እኔ እግዚአብሔር ነኝ። ወንድምህን በልብህ አትጥላው። በባልንጀራህ ምክንያት ኃጢአት እንዳይሆንብህ ገስጸው፣ አትበቀልም። በሕዝብህም ልጆች ቂም አትያዝ። ነገር ግን ባልንጀራህን እንደ ራስህ ውደድ። እኔ እግዚአብሔር ነኝ። ሥርዓቴን ጠብቁ። እንስሳህ ከሌላ አይነት ጋር እንዳይደባለቅ በእርሻህም 2 አይነት ዘር አትዝራ። ከ2 አይነት ነገር የተሰራ ልብስ አትልበስ። ማናቸውም ሰው ከሴት ባሪያ ጋር ቢተኛ እርሷም ለባል የተሰጠች ዋጋዋም ያልተከፈለ አርነት ያልወጣች ብትሆን ቅጣት አለባቸው። አርነት አልወጣችምና አይገደሉም። እርሱም የበደሉን መስዋዕት ይዞ ወደ እግዚአብሔር ወደ መገናኛው ድንኳን ደጃፍ ይመጣል። ለበደልም መስዋዕት አውራ በግ ያመጣል። ካህኑም ስለሰራው ኃጢአት በእግዚአብሔር ፊት በበደል መስዋዕት በግ ያስተሰርይለታል፣ የሰራውም ኃጢአት ይቀርለታል። ወደ አገሩም በገባችሁ ጊዜ የሚበላ የፍሬ ዛፍ ሁሉ በተከላችሁም ጊዜ ፍሬውን እንዳልተገረዘ ትቆጥሩታላችሁ። 3 ዓመት እንዳልተገረዘ ይሆንላችኋል፣ አይበላም። የ4ኛውም ዓመት ፍሬ ሁሉ ለእግዚአብሔር ምስጋና ቅዱስ ይሁን። ፍሬውም ይበዛላችሁ ዘንድ የ5ኛውን ዓመት ፍሬ ብሉ። እግዚአብሔር አምላካችሁ ነኝ። ከደሙ ጋር ምንም አትብሉ፣ አስማትም አታድርጉ፣ ሞራ ገላጭም አትሁኑ። የራስ ጠጉራችሁንም ዙሪያውን አትከርክሙት፣ ጢማችሁንም ዙሪያውን አትቁረጡት። ስለ ሞተውም ሥጋችሁን አትንጩ፣ ገላችሁንም አትነቅሱት። እኔ እግዚአብሔር ነኝ። ምድሪቱ ከግልሙትና ከርኩሰትም እንዳትሞላ ሴት ልጅህን ታመነዝር ዘንድ አታርክሳት። ሰንበታቴን ጠብቁ፣ መቅደሴንም አክብሩ። እኔ እግዚአብሔር ነኝ። ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ፣ እንዳትረክሱባቸውም አትፈልጓቸው። እኔ እግዚአብሔር አምላካችሁ ነኝ። በሽበታሙ ፊት ተነሳ፣ ሽማግሌውንም አክብር፣ አምላክህንም ፍራ። እኔ እግዚአብሔር ነኝ። በሀገራችሁ ውስጥ ከእናንተ ጋር እንግዳ ቢቀመጥ ግፍ አታድርጉበት። እናንተ በግብፅ ምድር እንግዶች ነበራችሁና ከእናንተ ጋር የሚቀመጥ እንግዳ እንደ አገር ልጅ ይሁንላችሁ። እርሱንም እንደ ራስህ ውደድ። እኔ እግዚአብሔር አምላካችሁ ነኝ። በፍርድ በመለካትም በመመዘንም በመስፈርም አመፃ አታድርጉ። የእውነትም ሚዛን፣ የእውነትም መመዘኛ፣ የእውነትም የኢፍ መስፈሪያ፣ የእውነትም የኢን መስፈሪያ ይሁንላችሁ። ከግብፅ ምድር ያወጣችሁ እግዚአብሔር አምላካችሁ እኔ ነኝ። ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉም። እኔ እግዚአብሔር ነኝ።